ጤና ይስጥልን ውድ የሀበጋር የክርክር መድረክ የቴሌቪዥን ፕሮግራም ተከታታይ ቤተሰቦቻችን እንደምን አላችሁ? ይህ ሀበጋር የክርክር መድረክ የቴሌቪዥን ፕሮግራማችን ነው። እንደተለመደው ዛሬም አዲስ ርዕሰ ጉዳይ ይዘን ቀርበናል። ርዕሰ ጉዳዩን ወደ እናንተ ወደ ውድ ታዳሚያን እንዲሁም ደግሞ ወደ ውድ ተመልካቾቻችን የማደርስ ይሆናል። ተከራካሪዎቹንም እንደዚሁ የማስተዋውቃችሁ ይሆናል። በዋናነት ለዛሬ የመከራከሪያ ርዕሰ ጉዳይ አርገን የመረጥነው ለአማራ በኢትዮጵያዊነት እንጂ በአማራነቱ መደራጀቱ ማህበራዊ መሰረት አያስገኝለትም ሲሉ አቶ ዮሐንስ ወርቁ የህዳሴ ፓርቲ ህዝብ ግንኙነት እና መምህር ናቸው። ከኔ በስተቀኝ በኩል አሉ። እንዲሁም ደግሞ ከኢትዮጵያዊነት ይልቅ በአማራነት መደራጀቱ ለአማራ ማህበራዊ መሰረት ያስገኝለታል ሲሉ አቶ ዳዊት አያሌው የአመራር የስትራቴጂክ ማኔጅመንትና መልካም አስተዳደር ባለሙያ ናቸው። እንግዲህ ይህ ነው ርዕሰ ጉዳዩ። ተከራካሪዎቹም እነዚሁ ናቸው። አብራችሁን እንድትቆዩ የምጋብዛችሁ እኔ ጠበቃ አበባው አበበ ነኝ። በቀጥታ ወደ መጀመሪያው ተከራካሪያችን የመጀመሪያ ጥያቄ የማነሳ ይሆናል። ለአማራ በኢትዮጵያዊነት እንጂ በአማራነት መደራጀቱ ማህበራዊ መሰረት አያስገኝለትም ሲሉ ለክርክር ተሰይመዋልና እንደው ለተመልካቾቻችንም ለታዳሚዎቻችንም ግልጽ እንዲሆን ይህን ያሉበትን ምክንያት የክርክር ሐሳብ እና ማስረጃዎት ምን ይሆን? እንግዲህ በብዙ መልኩ ማየት እንችላለንና ምናልባት አንዳንድ ነገሮችን ብናነሳ እንደ ኢትዮጵያውያን ስናነሳ የመጀመሪያ የምንነሳው የአማራን ማህበረሰብ ማንሳት እንችላለንና የኢትዮጵያ መስራች ብለን ኢቭን አሁን ያለችዋን ኢትዮጵያ ስትራክቸር ፎርም ያደረገው የአማራ ማህበረሰብ ነው። በተለያየ ቦታ ልንሄድ እንችላለን። በሶማሊያም በቤኒሻንጉልም በአፋሩም በጋምቤላም ብንሄድ ከእምነት አንፃር ከእሴት አንፃር ከባህል አንፃር ከቋንቋ አንፃር ኢትዮጵያነትን ፎርም ያደረገው የአማራ ማህበረሰብ ስለሆነ በብሔር ቢደራጅ እንትኑ ይጠባል። እንደ ሪሊ አሁን ያለንበትን ኢትዮጵያነትን ብናስብ ከ18ኛው ክፍለ ዘመን ጀምሮ ብናስብ ማን ነው ኢትዮጵያን ፎርም ያደርጋት? ማን ነው የመሰረተው? የትኛው ነው የመሰረተው ብታስብ ከተለያየ አንግል ላይ ብታስብ የአማራ ማህበረሰብ ነው። ቋንቋው የአማራ ማህበረሰብ ነው። እምነቱን ብታስበው የአማራ እስልምናም ኦርቶዶክስም ብታስበው የገባው በሰሜኑ ክፍል ይሁን እንጂ አብዛኛው ግን የአማራ ማህበረሰብ ነው ኢትዮጵያ ፎርም ያደርጋት። ይሄ አንድ መወሰድ ያለበት ነገር ነው። እሱ ብቻም አይደለም። እንደ ኢትዮጵያ የሥራ ቋንቋ የሆነበትም እኮ አንዱ አገባ ይሄ ነው። ከጫፍ ጫፍ የሚነገረው አማርኛ ነው። ከጫፍ ጫፍ የሚነገረው የኦርቶዶክስ ወይም ደግሞ የእስልምና እምነት ነው። በሰሜኑ የገባውና አካል ይዘን የምናስበው ይሄ በሆነበት አካል እንደ ብሔር ቢደራጅ ይጠባል ነው የኔነት ይጠባል። ያው እነዛ እንግዲህ 20 ምናምን ዓመት የገዙት ሰዎች ህገ መንግስቱ ላይ እንዲጠባ አድርገው አስፍረውት ሄደዋል። እሱ ነው አሁን እንደዚህ እንትን ያለው እንጂ ኢትዮጵያዊነትን እንድንለምድ ኢትዮጵያዊነትን እንድናስብ ኢትዮጵያዊነትን እንድንሆን ያደረገን የአማራው ማህበረሰብ ነው የኔ ኢንቴንሽን። ህገ መንግስቱ 87 ላይ በብሔር እንዲደራጅ ብለው የጎጠኝነትና የመገንጠል አስተሳሰብ አስቀምጡበት። ከዛ በኋላ ሁሉም የኔ ብሔር እየለመጣ እንጂ አንድ መሆን አለብን የሚሉ አስተሳሰብ ይዞ የመጣው ራሱ የአማራ ማህበረሰብ ስለሆነ በኢትዮጵያነት ቢደራጅ ያዋጣዋል ነው የኔ እምነት። እንዳልኩ ነው እምነትን ብታስበው ባህሉን ብታስበው ቋንቋውን ብታስበው ኢቭን ከሙዚቃው አንፃር ብታስበው ራሱ ኢትዮጵያዊ የሚለውን አስተሳሰብ እንዲመጣ ያደረገው የአማራ ማህበረሰብ ስለሆነ ይሄ መነሻ መወሰድ መቻል አለበት። ከዛ አንግል በመነሳት ነውና በብሔር ቢደራጅ ይጠባል። ጎሳ ይሆናል፣ መንደር ይሆናል፣ ሰፈር ይሆናል። ሀገራዊ አስተሳሰብ አይኖርም። ዛሬም እንደዚህ አይነት ነገር ይስተዋላል ማለት አሁን የአማራ ስንል ወጥ በሆነ አግባብ አማራነቱን አንዳንዴ ለቆ ይስተዋላል ይላሉ ብዙዎቹ። ጎጃሜነት በዛ ልክ አቅም አግኝቶ ጎንደሬነት በዛ ልክ አቅም አግኝቶ ወሎዬነት እንደው ይሄው የሪቤሉንም ብናየው በዛ አንፃር የተደራጀ ነውና ውጪ ያሉ የኛ ማህበረሰቦችን ብናያቸው which is ኢትዮጵያውያን but አማራውያንን ብናያቸው በዛ ልክ እንደዚህ አይነት ነገር አለና መቻ አንዶ ነው የሚሉ ደግሞ የሚያነሱ አሉ። ለነሱስ ምን ምላሽ አለዎት? ይሄ የመጣው መቼ ነው? ህገ መንግስቱ ከመጣ በኋላ ነው። ጎጃም ወሎ አማራ ጎንደር የሚለው የመጣው አሁን የመጣው ኢትዮጵያን አስተሳሰብ እንዲጠፋ ይፈልጋሉ እንደዛ ሰዎች። ለምን ኢትዮጵያን አስተሳሰብን እንዲመጣ ያደርገው የአማራ ማህበረሰብ ነው ያቆታል እነሱ።
ስለዚህ ወሎ ጎንደር ይሄ የመካፈል ሴራውን ሁለት ደቂቃ አሉት ከጣሊያን ስርዓት ወስደውታል ተግባር ያድርገውታል እነሱ አለበዚያ ቢሆን ኖርማ እኮ ዛሬ እንደዚህ እንኳን ጣለም ነበር እኮ ቴክኖሎጂ ያስተማረው የማን ማህበረሰብ ነው ትምርትን ያስተማረው የማን ማህበረሰብ ነው የጎጠኛ አስተሳሰቡ የመጣው ህገ መንግስቱ ላይ ከጸደቀ በኋላ ነው በኢትዮጵያዊነቱ ሳይሆን በአማራነቱ ቢደራጅስ የተሻለ ጥቅም አያስገኝለትም ወይ ማህበራዊ መሰረት አያስገኝም ብለው ነው የሚያምኑት መልሶ ወደ መንደር ወደ ጎጥ ነው የሚያስበው የአማራ ማህበረሰብ ሰፊ አስተሳሰብ ያለው አገራዊ አስተሳሰብ ያለው አፍሪካ አስተሳሰብ ያለው ማህበረሰብ ነው የአማራ ማህበረሰብ ስናስበው ከኔ ለተነሳላቸው ጥያቄ ምላሽ ሰጥተዋል አሁን በቀጥታ ወደ ሁለተኛው ተከራካሪያችን ጥያቄ የማነሳላቸው ይሆናል አቶ ዳዊት ከኢትዮጵያዊነት ይልቅ በአማራነት መደራጀቱ ለአማራ ማህበራዊ መሰረት ያስገኝለታል ይላሉ ቅድም በግልጽና በዝርዝር ተከራካሪዎች ያነሷቸው ነጥቦች አሉና ከዚህ አንፃር ይህን የክርክር ሐሳብ በምን አይነት የማስረጃ ሚዛን ሊደግፉትና በምን አይነት ምክንያቶች ሊያጣቅሱት ተሰየሙልን እንደው ግልጽ ቢያረጉልኝ በተከራካሪ ወገኔ ባት ዮሐንስ እንደቀረበው የአማራ ህዝብ በአማራነት መደራጀቱ ጠባብ ያደርገዋል ጎጥ ያደርገዋል የሚል ሐሳብ አለ በኢትዮጵያዊነት መደራጀት ደግሞ በርካታ ጠቀሜታ ይኖረዋል የሚል ነው አንደኛ ከህዝቡ ብዛት ሁለተኛ ደግሞ የፌደራሊዝም ስርዓት በሀገራችን ከተገነባ ወዲህ በብሔር እንድናስብ ስላደረገን እንጂ የኢትዮጵያዊነት መደራጀቱ ጠቀሜታ አለው የሚል ነው የኔ ሐሳብ ግን ምንድነው አማራ እንደተባለው በሀገር ግንባታ በሀገር መንግስት ግንባታ ብዙ አስተዋጽኦ አድርጓል ከ80 በላይ ብሔር ብሔረሰቦች ያለባት ሀገር እንደመሆኑ መጠን ደግሞ አማራ አንድ ብሔር ነው ስለዚህ የተደራጀውም በኢፌዴሪ ህገ መንግስት መሰረት በአማራ ክልል ተደራጅቷል ማለት ነው ስለዚህ መደራጀት በአማራነቱ ይጠቅማል በዋናነት ልል የቻልኩበት ምክንያት ምንድነው የኢህአዴግ ስርዓት በተለይ በ1968 በማኒፌስቶ በፖለቲካ ማኒፌስቶ በግልጽ ነው የተቀመጠው የአማራ ጠል የሆነ ፕሮግራም ፖሊሲ ቀርጾ በሀገራችን ደግሞ 1983 ከገባ በኋላ 1987 ላይ ህገ መንግስቱ ብሔር ተኮር የሆነ ፌደራሊዝም ስርዓትና ህገ መንግስት ተረቋል ማለት ነው ይሄ መረቀቁ ምንድነው ክልሎች በብሔርና በቋንቋ እንዲደራጁ አስችሏቸዋል ማለት ይሄ ደግሞ በዋናነት ብሔሮችን የብሔር ቴንሽን ወይም ደግሞ ውጥረት ምንለው ነገር በብሔሮች መካከል እንዲፈጠር የተደረገበትና በዚህም ደግሞ በርካታ አሉታዊ ጉዳት ያስከተሉ ነገሮች አይተናል ማለት ነው ስለዚህ በተለይ ደግሞ አማራ ገዢ መደብ ነው ብሎ ነው እንግዲህ የኢህአዴግ 1968 ማኒፌስቶ እንደሚያመለክተው በግልጽ ሌሎች መጻፍትም እንደሚያመለክቱት አማራ ጠል የሆነ ፖሊሲ ይዞ በመምጣቱ ትግራይን የማስፋፋት ግዛት የስነልቦና የበላይነት የኢኮኖሚ የበላይነት የፖለቲካ የበላይነት የባህል ጨምሮና ሌሎችን የበላይነት ይዞ ስለመጣ ይሄን ደግሞ ለማድረግ በዋናነት ይገዳደረኛል ብሎ የሚያስበው የአማራውን ብሔር ነው ይሄም ታሪካዊና የሐሰት ትርክቶች አሉት እነዚህ ነገሮች ምን አድርገውታል ማለት ነው በአማራ ብሔር ላይ ኢሳሳተ ታሪካዊ የሆነ እንደ ገዢ መደብ አማራ ገዝቶናል በሚሊክ እንደ አማራ ተቆጥሮ ገዝቶናል የሚል ታሪካዊ ነገር ይዞ በመምጣት እና በሱ ላይ ደግሞ ጎጂ የሆኑ በርካታ ነገሮችን ይዞ በመምጣት አማራ አንደኛ ካለበት ከእንደዚህ አይነት ስጋት ከስጋት አንፃር ቢደራጅ በጣም ጥሩ ነው ማለት ነው ሌላው ደግሞ ለመደራጀት አማራ ምን አለው መልካም ምቹ ሁኔታዎች አሉ ለምሳሌ የህግ ድጋፎች አሉ ህገ መንግስቱ የመደራጀት መብት ሰጥቷል ሌሎች ዓለም አቀፋዊ ህጎችን ብናይ እንደዚህ የመደራጀት መብት ሰጥቷል ስለዚህ አማራ በኢትዮጵያዊነት አይደለም አሁን መንቀሳቀስ ያለበት ኢትዮጵያ በማለቱማ እየተገደለ ነው ያለው አገር በማለቱ እየተገደለ ነው ያለው ስለዚህ በአማራነቱ ቢደራጅ ግን ራሱን ለመከላከል በጣም በርካታ ጠቀሜታ ይኖረዋል የሚል ነው ካለበት ከተጋረጠበት ስጋት አንዴ ከህገ መንግስት ጀምሮ ህገ መንግስቱ ሲረቀቅ አማራ አልተሳተፈም በነገራችን ላይ ስለዚህ
ያልተሳተፈበት ህገ መንግስት ነው። በብሔር ደግሞ ቴንሽን በክልሎች መካከል እንዲፈጠር የተደረገበት ሌሎች በየክልሉ ደግሞ መብት ሲሰጥ ከክልሉ ውጭ ያሉትን ዜጎች የክልሎች ህገ መንግስትም የፌደራሉም ጥበቃ አይሰጥም። ስለዚህ አማራ ምናልባት እዚች ጋር እንደው አማራ ኢትዮጵያዊ በማለቱ ነው ወይንስ ህገ መንግስቱ በራሱ በክልሎች ውስጥ ላሉ ብሔረሰቦች ፕሮቴክሽን ወይንም ጥበቃ ስለማይሰጥ ነው? አማራ ብቻስ ነው ወይ እንደው አሁን ባለው ሁኔታ እርሶ እንደገለጹት እየሞተም እየተፈናቀለም ያለው ልንል እንችላለን ወይ የምትል ነገር ብትነሳ አንድ ደቂቃ ለስተውትና እንግዲህ አማራ በሁለት መንገድ ነው ጥቃት እየደረሰበት ያለው ማለት ነው። አንደኛ አቶ ዮሐንስም እንደገለጹት ኢትዮጵያ ለሀገሩ በጣም በርካታ ነገሮች ያበረከተ እንደ አንድ የኢትዮጵያ ብሔር ነው። ይሄን በማበርከቱም ኢትዮጵያ በማለቱም አገር አንድነት በማለቱም ምክንያት ኢትዮጵያ በማለቱም ምክንያት ይሄ ችግር ደርሶበታል ማለት ነው። ሁለተኛ ደግሞ በህገ መንግስት ሲረቀቅ ጀምሮ የተገለለ ብሔር ነው በግልጽ አሁንም በየክልሎቹም ብናይ የአማራ ብሔር ከሌሎች ብሔር በአማራ ብሔር ላይ ነው ጥቃት እየደረሰ ያለው ማለት ነው። እንዳለ እዚህ ውስጥ ያሉት ማስረጃዎች የሚያሳዩት ምን ያክል ሰው እንደሞተ በስም ጭምር የሚያሳዩ ማስረጃዎች ናቸው ማለት ነው። ስለዚህ አንደኛ በአማራ ብሔር በመሆኑ ጥቃት እየደረሰበት ነው። ሁለተኛ ደግሞ ኢትዮጵያም በማለቱ ጭምር እንደ ኢትዮጵያ ማሰብ በመቻሉ በሁለቱም ነው ማለት ይቻላል። ወደ መጀመሪያው ተከራካሪያችን ሁለተኛ ጥያቄ ልለፍ። በህገ መንግስታችን የብሔር ፌደራሊዝም እንዲሁም ደግሞ የብሔር ፖለቲካ በህግም በተግባርም ያለበት ሀገር ነውና ያለነው አማራ በኢትዮጵያዊነት መደራጀቱ ማህበራዊ መሰረት ከማስገኘቱ አንፃር እንዴት አዋጭ ሊሆን ይችላል? አሁንም ያጨቃጨቀን ያለው ወይ ያጣለን ያለው ይሄ ህገ መንግስት ነው። ገና ሲመጣም ጀምሮና ዛጫካ ላይ የጻፉት ሁለት አካላቶች ህዋትና የሆነ ህገ መንግስት ነው ለኔ እሳቸውም ብሎታል አይተህ ከሆነ ህገ መንግስቱ ላይ አማራ የለበትም ብሏል። በብሔር ከተደራጁት ክልሎች አንዱ አማራ ነው። ልክ እንደ ትግራይ፣ እንደ አፋር፣ እንደ ምናምን እንደ ሶማሊያ ከዛ ውጪ እንደውም ከሌሎቹ አንፃር አማራ እንደውም ቤተር ፕሮቴክሽን አለው ተብሎ ይታሰባል። እዚህ ህገ መንግስቱ ላይ ስንመጣ ህገ መንግስቱን እዛ ጫካ ላይ ያሉት ሁለት ኦነግና ህዋት የጻፉት ህገ መንግስት ነው እንጂ የአማራ ማህበረሰብማ ከጫፍ ጫፍ ከድንበር እስከ ድንበር ድረስ ያለ ሰፊ ህዝብ ነው። የአማራን ህዝብ ማግለል ይፈልጋሉ። ካልተገለለ ኢትዮጵያ ተሳሰብ ሊመጣ አይችልም። አንዱ እሱ ነው። ሁለተኛ እነሱ ህገ መንግስቱ ሲጽፉት በመካፈል ሴራ ውስጥ የተጻፈ ህገ መንግስት ነው። በመካፈል በመገጣጠል ውስጥ የተጻፈ ህገ መንግስት ስለሆነ ብሔር የሚል አስተሳሰብ ይዞ ይመጣሉ። ይሄ ባለበት ሁኔታ ውስጥ ደግሞ ህገ መንግስቱ ላይ ሊመጣ አይችልም ነው የኔ ኢንቴንሽን። በምን ተገለለ እንደው ሲግልጽ ብናረጋው ምናልባት ህገ መንግስቱ ላይ ተገሏል ስንል ከምን አንፃር በምን ተገለለ የሚለውን ብናነሳ ለሲምቦልም እኮ አሉ ሰዎቹ ለሲምቦል የአማራ ማህበረሰብ ይወክላል ተብለው የተቀመጡ ህገ መንግስቱ ያሉ ሲምቦል ናቸው እነሱ ሪሊ የአማራ ማህበረሰብ ወክለው ኢትዮጵያን ተሳሰብ ያላቸውን አይደለም እዛ ህገ መንግስት ላይ ያኒ ፎርም የሆኑት ወይም ደግሞ ህገ መንግስቱ ይረቅ የተቀመጡ ሰዎች እነዛ ሰዎች ናቸው ለኔ ማስባቸው። እንደው ወደ ጥያቄ ለመምጣት ያለ እንደው እርሶ ባይቀበሉትም ቅሉ እንደው ህገ መንግስቱ the supreme law of the land የህጎች ሁሉ የበላይ ሆኖ ቅቡልነት ኖሮት አለ ዛሬም ቢሆን እዛ ላይ ቤዛ አድርገን እንደው የብሔር ፌደራሊዝም እንዲሁም ደግሞ የክልል መዋቅር ባለበት ሁኔታ አማራ በኢትዮጵያዊነት ይደራጅ ስንል እንዴት ማህበራዊ መሰረት ሊያስገኝለት ይችላል? እንደው ምትለዋን ማየት ብንችል እንደው ባይቀበሉትም አንዳንዴ እንደው በማጆሪቲ ውስጥ መዋጥ ግድ ስለሚሆን ከዛ አንፃር እንደ አንድ ምሁር እንደው ሐሳቡን ቢሰጡን። ይሄ ነው የክልል አስተሳሰብ ሲመጣ ጊዜ ነው ኢትዮጵያ አስተሳሰብ የጠፋው። ኢትዮጵያ አስተሳሰብን ሲያራምድ የነበረው የትኛው ማህበረሰብ ነው? ወደ ኋላ ሄደ ከህገ መንግስቱ ሳይጸድቅ በፊት የትኛው ማህበረሰብ በተለያየ በኢትዮጵያ ውስጥ ያለው የትኛው ማህበረሰብ ነው ያለው? በኢትዮጵያ በተለያየ በሶማሌው በአፋሩ ብትሄድ እምነትን፣ ቋንቋን፣ ባህልን የትኛው ነው ያስተማረው? እኔ እንጃ ሲርሶ ይንገሩን ማለት እንትን ይሆናል የሰብጀክቲቭ ኢሹ ይሆናል ብቻ ሳይሆን ነው እንጂ ሪል ነው እኮ አይደለም ሪል ነው እኮ ኖርማሊ እኮ በተለያየ በኢትዮጵያ ውስጥ ብትሄድ ለምን ነው ኢትዮጵያ ውስጥ ስንመጣ በኋላ ህገ መንግስት ላይ ስንመጣ እኮ የሥራ ቋንቋ የሆነው አማርኛ ለምን ተመረጠ? እኔ እንጃ አየህ እሱ ነው ጥያቄ የሚሆነው። ኢትዮጵያን አስተሳሰብን ይዞ የመጣው ከሌሎቹ ባሻገር የአማራ ማህበረሰብ ነው። ሌሎቹስ ምንድናቸው? አይ እኔ ብሔር ይሻለኛል። ምን ጠቀመው? ቆይ ምን ጠቀመው? ዛሬስ በዛ አንፃር ቢሆን ምን ይጠቅመዋል? እንደ ማህበራዊ መሰረቱን ከማስተግበር አንፃር እሷን ብናያት ብዙ ነገር ይጠቅመዋል። አንደኛ የኢትዮጵያ አስተሳሰቡን ያራምድለታል።
የኢትዮጵያ አብዛኛው ክልል ውስጥ ያለው ህዝብ ኦልሞስት 50 ሚሊዮን አካባቢ የሚሆን ከኦሮሚያ ክልል እኩል ያለው የአማራ ህዝብ ነው ያለው። በተለይ ቦታ ተበትኖ ነው ያለው። በአንድ ቦታ ሰብስበው ወደ አንድ ክልል የምትሰበው ህዝብ አይደለም የአማራ ህዝብ ያለው። ሶማሌው አለ፣ ጋምቤላ ውስጥ አለ፣ ቤኒሻንጉል ውስጥ አለ፣ ኦሮሚያ ውስጥ አለ፣ አዲስ አበባ ውስጥ አለ። በተለይ ህዝብ ማህበረሰብ ያለ ህዝብ ነው ይሄ ህዝብ ያለው። በአንድ ወደ በክልል የምታጥሩ ህዝብ አይደለም ሲጀመር በራሱ። ኦሮሞም እንደዛ ነው ባይ ዘ ዌይ። አማራ እንደውም ምን መሰሎት መታየት ቢቻል ለምሳሌ ትልቁ ፖይንት ብዙ ሊትሬቸሮችን አይቼ ነበር። ትልቁ ፖይንት በክልል መደራጀት ሴትአፕን አማራ ቢፈልግ በአማራነትን ቢፈልግና ቢደራጅ የራሱ ዞኖች የራሱ ልዩ ወረዳዎች በሚለው አንፃር እንኳን ለመሄድ አቅም ይሰጠዋል የሚያስብል አይነት ጥናት አለ። ለምሳሌ ከሚሴን እንዴ ኦሮሞ ናቸው ግን አማራ ክልል የራሳቸውን ቦታ ይዘው ያሉ ናቸው። ቤንሻንጉል ብንሄድ ወዘተርፈ በየቦታው ብንሄድ ሌሎችም ኢትዮጵያውያን ተጋምደን ነው ያለነውና ከዛ አንፃር እንደው ማየት ቢችሉ መበታተኑ ምን ችግር አለው? የአማራ ማህበረሰብ ወደ አንድ መሰበሰበው ማህበረሰብ አይደለም ያለው። ከጫፍ ጫፍ ያለ ማህበረሰብ ነው። ከክልል ክልል ውስጥ ያለ ማህበረሰብ ነው። በቋንቋው ተጋምዷል፣ በባህሉ ተላምዷል፣ በተለያየ መልኩ የተገናኘ ህዝብ ነው። ይሄን ህዝብ ወደ ክልል በሰበሰበው አያስኬደውም። አሁን ተሰብስቦ የለ እንዴ? አልተሰበሰበም አለ አይደል እንዴ? ኢትዮጵያ ውስጥ እኮ ህገ መንግስታዊ ራይት አይደል በመረጡት ቦታ ሄዶ የመስራት እንደዛ ካልከኝማ እኮ ጎያቤ በክልል ካልከኝማ ኖሮ ለምካውን በአማራ ክልል የከሚሴ ልዩ ዞን ይባላል አይደል? ወለጋ ላይ እኮ ነቀምት ላይ እኮ አሉ። ለምን ለነሱ ለማልሰጠም በኦሮሚያ ክልል የምናምን ተብሎ ለማልሰጠም ለምን አልሆነም? ስለማይፈልግ ማን ነው የማይፈልገው? ቢፈልገው ኖሮ ማይረጋዋል እኮ እሱ እኮ ለምን እሱም ብሎታል እኮ ገዢ መደብ ነው ትርክት ነው ብሎ መጀመሪያ የተነዛው ወደ ፖይንታችን እንምጣሽ ጠቅለል ያርጉ። ያ ስለሆነ ነው ስለማይፈልግ ነው እንጂ እኮ ሶማሌ ክልል ብትሄዱ ታገኙዋል እኮ አብዛኛው ያመረሰብ ጓዲኒድ ታገኙዋል አብዛኛው ህዝቦች ቤኒሻንጉል ታገኙዋል። አይፈልግም ስለ አማራ እንዲነሳ አይፈልግም። አንድ ቋንቋ አንድ ባህል አንድ ማንነት ይዞ ነው እናገኘው አይደለም። ለምሳሌ ከሚሴን ስናይ አንድ ቋንቋ አንድ ባህል አንድ ማንነት አንድ ስነ ልቦና ይዘው አሉ። አማራውን በዛ ደረጃ ተደራጅቶ እናገኘዋለን። ይወለ የአማራ ማህበረሰብ ሲጀመር አንድ ቋንቋ አንድ እምነት የሚል አስተሳሰብ የለውም ሲጀመር በራሱ እምነትን እንችለ ቋንቋን እንችለ አብረ በጋራ ተኖራለ ነው። ለዛ ነው እኮ ተጋምዶ ያለ ይሞት ያለውም እኮ ለዛ ነው እኮ ኢትዮጵያን ስለሚያስቀድም ይሞት ያለ ማህበረሰብ እኮ ወደ አንድ መሰበሰብ ህዝብ አይደለም ያለው ተበትኖ ያለ ባህሉን ያሰራጨ ቋንቋን ያሰራጨ ትውፊቱን ያሰራጨ እሴቱን ያሰራጨ ህዝብ ነው ያለው። ይሄ እንዴት አድርገው መሰበሰቡ መጀመሪያ ህገ መንግስት ጻፍከው በቃ አሁን ያለው ጄኔሬሽን እኛ ምን በለው ወጣቱ እኮ የሚያውቀው ይሄኛውን የብሔር አስተሳሰብ ነው ያለው እንጂ ኢትዮጵያን አስተሳሰብ እንዲኖርም አይፈልግም። ይሄ ጫቆ ተጻፈ በወረቀት ሰፈረ ወረቀት ላይ ያለው ነገር ተግባራዊ ሆነ። ይሄ ነው ያለው። አሁን ደግሞ ለሁለተኛው ተከራካሪያችን ሁለተኛ ጥያቄ የማነሳ ይሆናል። አሁን ባለንበት ነባራዊ ሁኔታ ለየትኛውም ብሔር ቢሆን ኢትዮጵያዊነትን መሰረት ያደረገ አደረጃጀት ማህበራዊ መሰረት አያስገኝም ብለው ነው የሚያስቡት እርሶ? ነው ለአማራው ብቻ ነው ይህ ሊሆን የማይችሉ? ከሌላ አንፃር ደግሞ በሌሎች ብሔሮች ዘንድ ይሁን በብሔሩ በራሱ ቅቡልነት ሊያገኝ ይችላል ብሎ ያምናሉ? ምናልባት መደራጀት ቢቻል እንኳን በኢትዮጵያዊነት እንግዲህ አሁን ሀገራችን እየተገበረች ያለችው የብሔር ፌደራሊዝም ነው። የብሔር ፌደራሊዝም ደግሞ አንዱ አሉታዊ ውጤቱ ግጭት ነው። ስለዚህ ለአማራው ብቻ ሳይሆን ለሌሎችም ብሔሮች አንዱ ተግዳሮት ነው ብሎ መውሰድ ይቻላል። በጥቅሉ የብሔር ፌደራሊዝም ለሁሉም ለአማራም፣ ለትግሬም፣ ለኦሮሞም ለሌሎችም ብሔረሰቦች ተግዳሮት ነው የሚል ነው ጥናቶች የሚያሳዩት መጽሐፍቶች የሚያሳዩት እኛም በተግባር እያየን ያለ ነው ማለት ነው። አማራ ደግሞ አንደኛ እንደ አጠቃላይ የብሔር ፌደራሊዝም በሀገራችን በመተግበሩ እንደሌሎች ብሔሮች ሁሉ የአማራ ህዝብ የዚህ አሉታዊ ውጤት ይጋራል ማለት ነው ችግሩ። አማራ ግን በዋናነት ደግሞ ከህወሓት ማኒፌስቶ 1968 ጀምሮ ደግሞ የመጣው አማራ ጠል ማኒፌስቶ ነው ይዞ የመጣው። ለምን ይዞ የመጣው ይገዳደረኛል የሚል ቅድም በመግቢያ ሲናገር ኢትዮጵያዊነት ነገሮችን ስላለው ይሄ መጽሐፍም እንደሚያሳየው አማራ ኢትዮጵያ ባለ ተገደለን የሚለው አማራ ኢትዮጵያ ባለ ተገደለን የሚለው አማራ ኢትዮጵያ ባለ ተገደለ የሚል በአንተነህ ሽፈራው ኢንጂነር ናቸው። የኔ ጥያቄ ግን በኢትዮጵያዊነት መደራጀት ልክማይሆነው ለአማራ ብቻ ነው ለሌሎቹም ብሔሮች ነው የምትለዋን ነገር ቤዝ ብናረጋት? እሺ አማራው ብሔር
በብቻ ሳይሆን በብሔር መደራጀት ለሌሎችም በብሔር መደራጀት ጥቃት እስከደረሰባቸው ድረስ ፖለቲካሊ ማለት ነው እስከደረሰባቸው ድረስ በብሔር መደራጀት ይገባቸዋል ነው ብለው ምሳሌ ኦሮሞ ደረሰብኝ ካለ ሲዳማ ደረሰብኝ ካለ ምሳሌ ሲዳማ ክልል መሆን ይገባኛል ብሎ በዛ አግባብ ተደራጅቶ ክልል የደቡብ ኢትዮጵያ ሌሎችም እንደዚሁ ባል ብሎ ግን ያስተማሪ ነበር ማን የትኛው እንትን ነው አንተ ጥቃት ደርሶብሃል አንተ እንደዚህ ሆናል ያስተማሪ ነበር የትኛው ነው የውሸት ትርክት ሲናገር ነበር የትኛው ነው ያው ስርዓቱ ነው አየ ስርዓቱ ነው yes ቅድም እንዳልኩ ነው ኢትዮጵያን አስተሳሰብን ሲያራምድ የነበረው የአማራ ማህበረሰብን ስለም በስልጣንም በአስተሳሰብም በእሴትም በማህበራዊ ኑሮ በተለያየ መልኩ በቋንቋም በባህልም ሚፈራው ህዝብ ስለሆነ ህዋት በቃ አንተ አማራ ጥቃት አድርሶብሃል እያለ ሲናገር የነበረው ማን ነው ህዋት ሊደራጁ ቢፈልጉ ማህበራዊ መሰረት አይኖራቸውም ብለ አማራ ብቻ አይደለም መቼም ኢትዮጵያዊ አይደለ እንደው እንዲም ደጋግመንም ስንል የሚያዩንም ጥያቄ እንዳይጥሉብን 170 ምናምን ሚሊዮን ነን በዛ ደረጃ እንደው ሬሾውን እንኳን ብናወጣ ያለው ይታወቃልና ሌሎች ክልሎችስ ሌሎች ብሔሮችስ በኢትዮጵያዊነት እንደራጅ ቢሉ ማህበራዊ መሰረት ያስገኝላቸዋል ማህበራዊ በኢትዮጵያዊነት መደራጀት ለሁሉም ይሄ የብሔር ጋር ተያይዞ ስጋት እስከሌለባቸው ድረስ በኢትዮጵያዊነት ቢደራጁ ችግር የለው ዋናው ግን ችግር የሚሆነው ምንድነው የፌደራሊዝም ስርዓቱ በብሔርና በቋንቋ ይከፋፈለው ያደራጀ ስለሆነ ይሄ ደግሞ ምን አለው አሉታዊ ውጤት አለው ነው ይያልን ያለ ነው ግጭት እርስ በርስ የፈጠረ ነው አንደኛ እንዳጠቃላይ ማለት አማራ ግን ስፔሲፊካሊ ከመጣን በሁለት መንገድ ነው ኢትዮጵያ በማለቱም ጥቃት ደርሶበታል አማራም ደግሞ እንዲሁ ደግሞ በብሔሩ ማለት ነው እንደዚህ አድርሷል እንዲህ አድርጓል የሐሰት ትርክትን ጨምሮ ደግሞ ለብቻው ደግሞ ልዩ ትኩረት ተደርጎበት ደግሞ ከሌላው በልዩ ሁኔታ ጥቃት ደርሶበታል ቢደራጁ ችግር የለው ነገር ግን አሁን እንዲደራጁ አስገድዷቸዋል ተደራጅቷልም ኦሮሞ ምሳሌ ተደራጅቷል ትግሬው ተደራጅቷል ሁሉም በዚሁ አግባብ ተደራጅቷል እንዳልነው ፖለቲካል ፓርቲዎች እኮ ክልላዊና ምንድነው በብሔር ተኮርቆ ብዙ ተደራጅቷል በአሁኑ እንኳን አለው ማለት ነው የሀገር አቀፍ ደግሞ እንደዛው ወደ 19 እስከ 22 የሚሆኑ ደግሞ ተደራጅቷል ብለናል ስለዚህ ይሄ ፌደራሊዝም ስርዓት እስካለ ድረስ በኢትዮጵያዊነት መደራጀት ከባድ ነው ነገር ግን ጠቃሚ ጉዳዮች ካሉ ግን በዛ አግባብ ቢደራጅ ደግሞ ችግር የለውም የሚል ነው ሶስተኛውን ጥያቄ ለመጀመሪያው ተከራካሪያችን የማነሳ ይሆናል ለብሔር ብሔረሰቦች ማንነት ዕውቅና መስጠት አሁን ህገ መንግስቱ የሰጠው ዕውቅና ማለት ነው እና ሀገራዊ አንድነትን ማጠናከር ኢትዮጵያዊነት የሚለው መንፈስና አመለካከት አንድ ላይ የሚሄዱ ነው ብለው ያምናሉ እርሶ ህገ መንግስቱን ቤዛ አርገን ነው ክርክራችንን የምናረጋው አሁን በሁለት መልኩ ማየት እንችላለን እኛው አንደኛ ለብሔር ብሔረሰቦች ዕውቅና መስጠት ትክክል ነው እንደ ብሔር እንደ ጎሳ እንደ ማንነት ዕውቅና መስጠት ያስፈልጋል አንዱ ይሄ ሰባዊ መብትም ስለሆነ ማለት ናቸው ሀገራዊ አንድነትን ለማጠናከር ግን ሀገራዊ አንድነትን የሚያጠናክሩ አጀንዳዎች ሊኖሩ ይገባል አንድ ላይ ሄዳሉ ግን ሁለቱ የትኛው መጀመሪያ የትኛው ቀድማል የሚለው ነገር ማወቅ ያስፈልጋል በያስባለሁ እስ የትኛው ይቀደም ግን መጀመሪያ አንድነት ማጠናከር ይቀርማል እኛ አንድ ነን የሚለው አንድ ስቶን ነው ለያንዳንዱ ነገሮች ዕውቅና መስጠት የምትችለው አንድ ስቶን ነው ከዛ በኋላ አንድ ኮንክ በኋላ የያንዳንዱ ነገሮች የያንዳንዱ ብሔሮች የያንዳንዱ ክልሎች ራሳቸውን ዕውቅና ይሰጡ የሚሄዱና በአንድ ጠረጴዛ ላይ አንድ አስተሳሰብ ልዩነታቸውን ይዘው መሄድ የሚችሉት የሚሉ ነገር ለመናገር ስለፈለኩ ነው ማንነት ነው እንጂ መቅደም ያለበት እንዴት አንድነት ኢትዮጵያዊነት እንዴት ሊቀድም ይችላል መጀመሪያ እኮ ቤተሰብ አለ እኔ ያለው ቤተሰብ አለ እያልን ነው አይደል ሀገር እያልን ክልል እያልን ሀገር ምን ነው ማለት ነው ኒውክለሱ ፋሚሊስ ኒውክለስ ኦፍ አንድ የሶሳይቲ ኒውክለስ ነው አይደል እንዴ ስለዚህ እንደ መነሻ እስከሆነ ድረስ መጀመሪያ ማንነት ይቀድማል ከማንነት ኔስትድ ፌደራሊዝም ስለምንለው ከራስ ተነስቶ ወደ ሌላው ማየት ስለሆነ ማንነት ነው መቅደም ያለበት እንጂ እንዴት ኢትዮጵያዊነት ሊቀድም ይችላል ትክክል ነው ነገር ግን በአንድነት ውስጥ እኮ ዕውቅና እኮ አልተከለከለም እኮ አይከለከለም እኮ ጉድ አንድነት እንድትመጣም እኮ ያረጋህ እኮ መጀመሪያ ምንድነው ብለ ሳስበው ያ ነገር ስለሆነ ነው በውስጥ ያለው የትኛው ግን ይቀድማል ነው በየትኛው የፕራዮሪቲ ጉዳይ ነው በየትኛው ሐሳብ ብትሄድ መጀመሪያ ሀገራዊ አንድነትን ማጠናከር ያስፈልጋል አስተሳሰብ ነው መጀመሪያ አስተሳሰብህና አቲቲዩዱ ካለ ዕውቅናውን እኮ በውስጥ ሰጣዋል እኮ
መጀመሪያ ግን እኛ አንድ ነን ወይ መጀመሪያ የሚሉ ነገር ማወቅ ያስፈልጋል። እኛ አንድ ነን ወይ መጀመሪያ ራሱ አንድነት ቢጠናከር ኖሮ ለእያንዳንዱ ብሔር እውቅና ይሰጥበታል። አሁን ወደ ሶስተኛው ጥያቄ አልፋለሁኝ ለሁለተኛው ተከራካሪያችን። በዋናነት እንግዲህ ብዙ ምሁራንም እንደው የሀገር ሽማግሌዎችም እንደው ብዙ ለዚች ሀገር ያደረጉም ሲናገሩ እንደምንሰማው ቡድንተኝነት ሀገር አጠፋ ይላሉ። ቡድንተኝነት ነው ሀገር እያጠፋ ያለው የኢትዮጵያዊነት መንፈስ እየቀጨጨ የመጣው ከዚህ አንፃር ነው ይላሉና እንዴት እርሱ አማራ በአማራነቱ ተደራጅቶ መጀመሪያ የራሱን ህልውና አስጠብቆ ካልሄደ ጋሪው ከፈረሱ ቀደመ የሚያስብል ነው ይላሉ። በኢትዮጵያ አንድነትና በኢትዮጵያዊነት መደራጀት ከሚፈልጉ የአማራ ልጆች አንፃር ይህ ሐሳብ ሊጋጭ አይችልም ወይ? አዎ እንግዲህ አማራ ቀደም ሲል ያው እንደሚታወቀው በኢትዮጵያዊነቱ ነው የሚታወቀው። ኢትዮጵያ በማለቱ ነው የሚታወቀው እንደዛ ነው። አሁንም ያለው የውስጡ ስነልቦና ኢትዮጵያ የማለት አሁንም አለ። ነገር ግን ወደ አማራ ወደ ብሔርነት መደራጀት ያስመጣው ጉዳይ ምንድነው ስንል ስጋቶች ናቸው፣ የደረሱበት ነገሮች ናቸው። እንዳልኩት 1968 ከህወሓት ፖለቲካ ጀምሮ ከህገ መንግስቱ ዝግጅቱ አለመሳተፍ ጀምሮ እየተገለለ ያለ ብሔር በመሆኑ እንደገና ደግሞ የማንነት ጥያቄዎች ለምሳሌ እንደ ወልቃይት አይነት ጥያቄዎች የማንነት አከብራለሁ ይላል። የማንነት ጥያቄ ምሳሌ ህገ መንግስቱ ለማንነት ለብሔር እውቅና የሚሰጥ ነው። በተቃራኒው ግን ሌሎች ብሔሮች ወልቃይትን ጨምሮ ሌሎችን ጨምሮ የማንነት ጥያቄ ሲያነሱ ግን እስከ 94 ድረስ የሞቱበት እስከነስም ዝርዝራቸው ሌሎች በርካታ ነገሮች በማስረጃ የተደገፈ ነገር አለ። የማንነት ጥያቄ በማንሳታቸው ማለት ነው። ምንድነው ይሄን አይነት ነገሮች የተደረጉበት በደሎች፣ ግድያዎች አማራ በአማራነት እንዲደራጅ አስገድደው ነው ያልኩኝ ያለሁት ማለት ነው። እንደገና ደግሞ ገዢው ፓርቲ ደግሞ ለረጅም ጊዜ የመግዛት ከፋፍሎ የመግዛት ፍላጎት ስላለው እንዲህ በብሔር አደራጅቶ ከፋፍሎ ያው አማራን በዋናነት ስጋት ብሎ ስለሚያስብ ገዛት ስለማይፈልግ እንዲኖር ስለማይፈልግ እንዴት ሊቀርፍለት ይችላል? ለምሳሌ ስጋቶቹን መደራጀቱ አንደኛ ይሄ መደራጀቱ ለእርስ በርስ ግንኙነት ህጋዊ ሆኖ ለእርስ በርስ ግንኙነት ምቹ ሁኔታ ይፈጥርለታል። አንደኛ በህገ መንግስቱ መደራጀት ባለም አቀፍ ህጎችም በኢትዮጵያም ህገ መንግስት መሰረት ለመደራጀት መብት ስለሆነ እርስ በርስ ለመገናኘት ህጋዊ ሆኖ ለምሳሌ 2-3 ሆነ እኮ ሰብሰብ ብትል ሌላ ነገር ብታደርግ ሌላ አይነት ስሜት ሊያመጣ ይችላል። በህጋዊ መንገድ ግን ተደራጅተ ጊዜ ገንዘብ መድበህለት የሰው ኃይል መድበህለት በእቅድ ተደራጅተ ፎርማል ኦርጋናይዜሽን መስርተ መሄዱ ግን አንደኛ አላማን ሰንቀ ውጤታማ ለስራዎችን ለማምጣት ያስችላል ማለት ነው። ተመልካቾቻችን በመከታተል ላይ የምትገኙት ሀበግ ጋር የክርክር መድረክ የቴሌቪዥን ፕሮግራማችንን ነው። አሁን ደግሞ ከናንተ ከውድ ታዳሚያን የሚነሱ ሶስት ጥያቄዎች አሉ። እኔ ማየው ሁለቱንም ማያዝም ይቻላል። ለምሳሌ እንደ አማራ በብሔር ሲደራጅ መከራ ወረደ ይባላል። እንዴት ከኢትዮጵያዊነት ይወርዳል? አይመጥነውም እንደዚህ ይባላል። በኢትዮጵያ ሲያቀነቅን ደግሞ የገዥ መደብ ሆነ እንደዚህ ሊያርግ ሊጨቁን ነው እንደዚህ ይባላል። ስለዚህ ይሄን ነገር ሁለቱንም እሳቤዎች አማራ አጠቃላይ በፖለቲካ እንቅስቃሴ እንዲያደርግ አይፈቀድለትም ማለት ነው። በዚህኛውም ሲመጣ ችግር ነው፣ በዛኛውም ሲመጣ ችግር ነው። ነገር ግን በህገ መንግስቱ በሚፈቅደው መሰረት አብን በብሔር ነው የተደራጀው። በብሔር ሲደራጅ ግን ኢትዮጵያነትን ጥሎ አይደለም። የኢትዮጵያ ብሔራዊ ጥቅሞች አይደራደርም። ነገር ግን በክልሉም አልተወሰነም። በክልሉ የአማራ ክልል ይሄ ነው ተብሎ ስለታጠረ ብቻ አይደለም። በአራቱ የኢትዮጵያ አቅጣጫ የሚኖር ማህበረሰብ ተመደው መምህር ሆኖ ሐኪም ሆኖ በምደባ ሊነግድ ሊያርስ የሄደው ማህበረሰብ ሁሉ መጨቆን የለበትም ብሎ ስለነሱም ያስባል። ስለነሱም ጥቅማቸው ኢኮኖሚ ጥቅማቸው እንዲከበር ፖለቲካ ጥቅማቸው እንዲከበር ይሰራል። መከለል የለበትም በክልል ኢትዮጵያም ሲልም ደግሞ ሌላ ስለሆነ ንቅናቄ ለመፍጠር
በአማራ መነሳት አለበት። ስራዎችን የሚሰራው ግን በመላው ኢትዮጵያ ነው። አደረጃጀቱም እንደዛ ነው። የትም አካባቢ አለ። አማራነት በኢትዮጵያዊነት ሲደራጅ ነው ማህበራዊ መሰረት የሚገኘው ለሚለው ሞሽን ያነሷቸው ነገሮች አሉ። ትውፊቱን አሰራጭቷል፣ ቋንቋውን አሰራጭቷል፣ ሀገረ መንግስት መስርቷል። እንደሚታወቀው ደግሞ በኢትዮጵያ ብሔር ብሔረሰቦች አሉ። በኢትዮጵያዊነት ማቀንቀኑና ኢትዮጵያዊነት መያዙ እንደ ፒላር ትልቅ ነገር ሆኖ ምክንያቱም ኮመን ግራውንዳችን ኢትዮጵያዊነት ስለሆነ ብዙ ብሔር ብሔረሰቦች አንድ የሚያረገን ማዕቀፍ ኢትዮጵያዊነት ነው። የጋራ አንድነታችን የሚያስጠብቅልን ማለት ነው በሀገር ደረጃ ስለሆነ እሱ ማንም የሚቃወም የለም፣ ጥሩ ነገር ነው። በዚያ ቢሆንም እንደ ብዛቱና እንዳሰፋፈሩ እንደ ስርጭቱ ጥሩ ነገር ነው። ነገር ግን እነዚህ ብሔር ብሔረሰቦች የምንላቸው ከጫፍ እስከ ጫፍ ቅድም እንደጠቀሷቸው የት ነበሩ? ማን ይጠብቁ ነበረ? እነሱስ የሀገረ መንግስት ግንባታ ላይ ኢትዮጵያን በመመስረት ላይ ሚና የላቸውም ወይ? እንዴት ተለይቶ ለአማራ ብቻ ተሰጠ? ኢትዮጵያን መመስረት፣ ኢትዮጵያን ማቆየት፣ ስልጣኔውስ ምን ይላል? ቋንቋውስ አማርኛ ነበር ወይ? ታሪክ ምን ይላል? ኢትዮፒክ ላንጉጅ ተብሎ እስከ 12ኛው ክፍለ ዘመን የነበረ ቋንቋ ምን ነበረ? አንድ ይሄ ነው ምለው። ከዛ ህገ መንግስቱ የሰጣቸው ነው። አሁን የምናየው ስያሜ ጎንደር፣ ጎጃም፣ ወሎ፣ ሸዋ ማለት ህገ መንግስቱ ፖስት 1991 ነው። ህገ መንግስቱ ከተመጣ በኋላ ነው ብለዋል። ድሮ ምን ነበረ? ሸዋ ክፍለ ሀገር አልነበረም ወይ? ወሎ ክፍለ ሀገር አልነበረም ወይ? ጎጃም ክፍለ ሀገር፣ ጎንደር ክፍለ ሀገር አልነበረም ወይ? እንዲያውስ አማራ የሚለው ስያሜ ሆሊስቲክ የሆነው ህገ መንግስቱ አይደለም ወይ የሰጣቸው? ምን የጋራ ታሪክ ነበራቸው? እነዚህ አራቱም ክፍለ ሀገራት ምን የጋራ ታሪክ ነበራቸው? ኮሌክቲቭ አክሽን ተብሎ የሚወሰድ በምንድነው? ጎጃምና ወሎ፣ ጎንደርና ጎጃም አንድ የጋራ ታሪክ አላቸው ብለን ለብቻቸው ወይም ደግሞ እነዚህ መስተጋብራቸው ምን ነበረ? ኢትዮጵያዊነት አንድ እንደሚያደርጋቸው አውቃለሁ ነበርም። ከዚህ ውጭ ግን አንድ አማራ ሊያደርግ የሚችል ጉዳይ ምን ኮሌክቲቭ አክሽን ነበራቸው? ምን የጋራ ታሪክ ነበራቸው? በአማራነት መደራጀት ማህበራዊ መሰረት ያስገኝለታል ስንል ቀድም አቶ ዮናስ ካሉት አንድ ክልል ላይ በመኖር ያለው ጥቅም ውስን ያደርገዋል። በኢትዮጵያ የተሰራጨ ማህበረሰብ ነው ብለው ነበር። እርሶ ደግሞ በአማራነት ተደራጀ ማለት በየክልሉ ሳብ ሪጅንስ እንዲመሰረት ነው የሚፈልጉት? ልዩ ዞን እንዲመሰረት ነው የሚፈልጉት? እንዴት ነው አደረጃጀቱ ላይ? ከአብን አደረጃጀትስ በምን ያህል ነው የእርሶ ሐሳብ የሚስማማው ወይም የሚለየው? አሁን እያካሄድን ያለነው ፌዴራሊዝም ስርዓት ነው። ለክልሎች ወይም ለብሔሮች የራሱን አደረጃጀት ይሰጣል። በእኔ እይታ መሰረቱ በብሔር ተደራጅቶ እየጠየቀ ያለው ነገር ሀገራዊ ይዘቱን ሳይለቅ ወይም ሀገራዊ ፍላጎቱን እያስቀመጠ ከሌሎቹ ብሔሮች ጋር መሄድ እንዴት ይችላል? ብሔር አደረጃጀት ተነስቶ ኢትዮጵያዊነትን መሄድ ይችላል እንጂ እንዴት አድርጎ ኢትዮጵያዊነት ብቻ ተደራጅቶ ጥቅሙን ሊያገኝ ይችላል የሚል ጥያቄ ነው አለኝ። አማራ በአማራነቱ ለመደራጀቱ መንስኤዎቹ ምንድናቸው? በደንብ በማሳያና በማስረጃ የተደገፈ ማብራሪያ ያስፈልግ ምንድነው የሚለውን ቢያስረዱ የሚል ነው። አማራ በአማራነቱ መደራጀቱ ከኢትዮጵያዊነት ማዕቀፍ ያወጣዋል ማለት ነው ወይ ነው የመጀመሪያው ጥያቄ። ሌሎች ብሔሮች ተደራጅተዋል ብዬ አምናለሁ። የተወሰኑ ብሔሮች ተደራጅተዋል፣ በብሔራቸው ተደራጅተው ከኢትዮጵያዊነት አውጥቷቸዋል ብዬ አላምንም። ስለዚህ አማራ መደራጀቱ ከኢትዮጵያዊነት ያወጣዋል የሚል ስጋት አለዎት ወይ ነው? ተመልካቾቻችን ተመልሰናል። ከናንተ ከውድ ታዳሚያን ለተነሱ ሶስት ጥያቄዎች አሁን ተከራካሪዎቻችን ምላሽ የሚሰጡበት ጊዜ ላይ ነው የምንገኘው። የመጀመሪያው ተከራካሪ አቶ ዮሐንስ ወርቁ ለርሶ ለተነሳ ሶስት ጥያቄ 5 ደቂቃ አሉት። ምላሽዎትን ባክዎት። መሰረታዊ የሚባሉ ነገሮች ግን ማንሳት ያስፈልጋል። በተለይ የአማራ ህዝብ እንደ ህዝብ ማህበራዊ መሰረቶች ምንድናቸው የሚሉን ነገር ማወቅ ያስፈልጋል። ማህበራዊ መሰረት ማለት እሴቱ፣ ባህሉ፣ ቋንቋው፣ ማንነቱ ነው። አሁን ያለውን አይደለም እያየነን ነው፣ ወይ አሁን ያለውን አይደለም እያነሳን ያለነው። ብሔር ይልቅ በአማራነቱ በኢትዮጵያነቱ ቢደራጅ ሊቻለው ያልኩባቸው በጣም ብዙ ነገሮች በኋላ ወደ ማጠቃለያ ማንሳት ይቻላል። ይሄን ያልኩኝ ግን እነዚህ ሶስት ጥያቄዎችን በዋናነት ማንሳት ይቻላል። በተለይ ከአብንም ከራያ ረዩማም የተነሱ ጥያቄዎች አሉ።
በተለይ ሁለቱ አብሮ ማስኬድ አይቻልም ወይ ብሔርና ኢትዮጵያዊነትን አማራው ማስኬድ አይችልም ወይ የሚል ነገሮች ማንሳት ይቻላል። ወይል ጥሩ ነው። ኢትዮጵያዊነትን ግን እንዲቀድም የሚያደርጓቸው መሰረታዊ ማህበራዊ መሰረቶች አሉት ነው የኔ ኢንቴንሽን። መሰረታዊ ማህበሮች አሉት ኢትዮጵያዊነት እንዲያስብሉት የሚያደርጉት እንጂ እንደ ብሔር ብናደራጀው የቱ ጋር ነው አማራ የቱ ጋር ነው የምናደራጀው የሚል ነገር ይመጣል። ወደ ክልል ወደ መታጠር ይመጣል ነው የኔ ኢንቴንሽን ይመጣው። ወደ ክልል አጠርኩ ማለት ደግሞ ኢትዮጵያዊነት አሳሰቡ ላይኖር ይችላል የሚል ነገር ይመጣል። ስለዚህ በዋናነት ኢትዮጵያ አስተሳሰብ እንዲሆን የሚያደርገው ምንድነው? አንደኛ ዲሞግራፊው ነው፣ የአማራ ዲሞግራፊ ነው። ዲሞግራፊው በራሱ በየቦታው ያለ ህዝብ ነው ያለው። በየቦታው ያለው ህዝብን ባህሉም በስፋት የሰጠ ህዝብ፣ አንድነት በስፋት የሰጠ ህዝብ፣ አኗኗሩን፣ እሴቱን፣ ፖለቲካዊ ትውፊቱን እየሰጠውን ህዝብ ወደ አንድ ማምጣት የሚከብድ ይመስለኛል። ስለዚህ ቋንቋን ቤዝድ አድርጎ ወይም ደግሞ አማራነትን ቤዝድ አድርጎ ከመስጠት ይልቅ ለአማራው ማህበረሰብ ታሪካዊ መጣጡንም ብናስብ ኢትዮጵያን ተሰበን ብሰጠው የተሻለ ይሆናል። ብሔርን ከሰጠው ግን ኦፍ ኮርስ ሌሎች ብሔሮች የሚሆኑበት አጋጣሚዎች ይኖራሉ። ሌሎች ብሔሮች የሚሆኑበት አጋጣሚ ይችላል። ለአማራ ማህበረሰብ ግን እንደዛ አይሆንም። ሁለቱ አብሮ አይሄድም ብለው ያምናሉ። መጀመሪያ የሚቀድመው ለአማራው ማህበረሰብ ኢትዮጵያዊነት ነው ብዬ ስለማስብ ነው እንጂ ሁለት በብሔር ተደራጅቶ በብሔር ተደራጅ የትኛው ተደራጀው ነው ማለት አሁን ባለው አሁን ባለውም ቢሆን እኔ አሁን ይሄ ያለው ሁኔታ ልንገርህ ይቀየራል። መቀየር ነገር አይኖርም ብዬ አስባለሁ። እኔ ወደፊት ነው ብዙ ጊዜ ጀጅ ማድረገውና አሁን ባለው ኮንዲሽን ያው አስተሳሰብ ተበርዘዋል። ህገ መንግስት ላይ እንደዚህ ብዙ የጻፉ ነገሮች ይኖራሉ። እሱ እንዳይሆን ይፈልግና ግን በኢትዮጵያዊነቱ ቢደራጅ እጅግ ያዋጣዋል። ሌሎች ማህበረሰቦችን ማስተማር ይችላል። በነገራችን ላይ ብሔርን ሳይሆን አይደለም አማራ ህዝብ የሚያስተምር ኢትዮጵያዊነቱን እያስተማረ ይመጣው። አሁን ያለውማ ትክክል ነው። እዛ ክልል እየተገደለ ነው፣ እዛ ክልል እየተፈናቀለ ነው፣ እዛ ክልል እየሆነ ይባላል። ነገር ግን ኢትዮጵያን አስተሳሰብን ለሌሎቹም እሴቱን እያተረፈነ እየሰጠ ያለ የአማራው ማህበረሰብ አማራ ብቻ ነው ወይ ሀገር የገነባው የሚል እንግዲህ ስሮ ሀገረ መንግስት ግንባታን ማሰብ እንችላለን። እንግዲህ ወደ ኋላ ወደ ታሪክ ሄደን ወይም የመጨረሻዎቹን የአጼ ቴዎድሮስን ታሪክ ወደ ኋላ ስንመጣ ከዛ ፊት የነበሩት የኢትዮጵያ ግዛቶች ወይም ኢትዮጵያ ስሮ መንግስት አስተዳደር ምን ይመስላል የሚለው ነው ወደ ኋላ ብናስብ ደግሞ ይሻላል የሚሆነው። ስለዚህ ለኔ የሚታየኝ አዎ ትክክል ነው። ስቲል ሀገረ መንግስት ግንባታን ራሱ ማን ነው የትኛው ነው ለኛ ያስተማረ ቢያስ ሌሎቹ የት ነበሩ? አማራ በዛ ደረጃ ሀገር ሲገነባ ሌሎቹ የተቀምጠው ነው። ለዛ እኮ ነው ያላቸውን ነገርም እኮ እንዲያወጡ የሚያደርገው እኮ ስልጣኔን ያስተማሩ እንዲወጡ ያደርገው እኮ ያ ማህበረሰብ ስለማስብ ነው። መደራጀት በተመለከተ እንግዲህ ከማህበራዊ መሰረት ጋር ብናያይዘው ይቻላል የሚሆነው። እኔ ወደ ኋላም አሁን ሁሌ ማንተ ማለት ምንድነው የኢትዮጵያዊነት አስተሳሰብን ይዘህ ብታደራጀው ነው የሚሻለው ወይስ ብሔርን አስተሳሰብ ይዘህ ብታደራጀው ነው የሚለው ነገር ስናስብ ኢትዮጵያ አስተሳሰብን ይዘህ ብታደራጀው ይሻላል የሚሆነው ለኔ። ብሔርን አስተሳሰብ ይዘህ ካደራጀው ግን እዛው ይጠባል። አሁን የወቅቱ ያለው አስኪ ሁኔታስ አያስገድድም ወይ? እሱ እንግዲህ አሁን ባለው ሁኔታ አሁን ያለው ሁኔታ እየተገደለ እየተሰደደ ንብረቱ እየጠፋ ክልሉ ቁርሱ እየተቆርሶ ለሌላ እየተሰጠ ለምሳሌ እንደመጠቀ እንደዛ እንዲሆን አንተም ብለዋል እኮ የሀገረ መንግስት ይሄ የገዢው መደብ ነው የምናምን የሚባል ትርክቶች ህዝቡ ላይም ተጭኑበታል። መደራጀት ከሚያስገድዱት ሁኔታዎች አንዱ እነዚህ አስገዳጅ ሁኔታዎች ናቸው። ፌደራሊዝም ተከትሎ እኮ ነው በነገራችን ላይ ያማረው እኮ አማራ ሲገደል የነበረ ኢትዮጵያን ያስተማረ የመጣዝብ እኮ በነገራችን በብሔርም እኮ መደራጀት የመጣው ያው ከዚሁ ከፌደራሊዝሙ ጋር ተያይዞ ነው እንጂ ይሄ እኮ ባልመጣበት ሁኔታ እኮ እንደዚህ አይነት ኢሹ አልነበረም አይደል እንዴ? ያሉት እነዚህ ስጋቶች በተለይ ደግሞ በግልጽ አሁን እንደምናየው ማስረጃዎች እንደሚያሳዩት እየተገደለ ባለበት ሁኔታ በብሔሩ ኢትዮጵያን በማልኩ ሁኔታ ተናያደርገውም ወይ የሚለው ነው። አገረ መንግስትን አገረ ግንባታ ለማስቀጠል መሰረትም የነበረው የአማራ ማህበረሰብ ነው። ትክክል ነው። ከዚህ ቀደም ሲገደል ነበረ። እንግዲህ ወደ ኋላም ብትሄድ ያው ነው ነባራዊ ሁኔታው ግን ምን መሰለህ ታያስገድደው ወይ አሁን ነው እያልን ያለ ነው እንጂ አያስገድደውም። እኔ የምልህ ደግሞ አጣባብም ሆኖ አይደለም እኔ የምልህ ደግሞ ምን መሰለህ በኢትዮጵያዊነት አስተሳሰብ ውስጥ ያለ ህዝብ ነው። አንዳንድ ጊዜ አሁን እኛ በተለይ አሁን በተለያየ ወደ ክልሎች ብትወርዱ እኔ አማራ ነኝ አይደለም እኮ ኢትዮጵያዊ ነኝ የሚልህ እኮ አይደል እንዴ? እኔ ትልቅ ሰዎች በተለይ ከኛ በላይ እድሜያቸው እኔ ኢትዮጵያዊ ነኝ የሚልህ እሳቸው ያነሱልዎት አንድ ጥያቄ ነበር። የመጀመሪያውን ነው ለዛ እኮ ነው ዘልየዋለሁ ስለውቄ ዘለ ለምን አይተውስ በቀጥታ ወደ ሁለተኛው ተከራካሪያችን ለተነሱላቸው 3 ጥያቄ ምላሽ እንዲሰጡ 5 ደቂቃ አላቸው። ወደ እሳቸው እናልፋለን። እሺ በጣም ጥሩ ነው። እንግዲህ አማራ በአማራነት መደራጀት አለበት ስንል
በዋናነት አስቻይ ሁኔታዎች አሉ ብለናል። የህግ ማዕቀፎች አሉ። የፌዴራሊዝም ስርዓቱ በራሱ በብሔር እንዲደራጅ የሚፈቅድ ስለሆነ ምቹ ሁኔታ አለ ብሎ እንደ ህግ እንትን ማየት ይቻላል ማለት ነው። ሌላው ግን በዋናነት የአስገዳጅ በርካታ ሁኔታዎች አሉ ማለት ነው። በዋናነት እንግዲህ ከ1968 የትህነግ ማኒፌስቶ ጀምሮ የሐሰት ትርክት ኢህአዴግ ደግሞ ህወሓት የረጅም ጊዜ በብሔር ከፋፍሎ ህዝቦቹን መግዛት ስላለበት የፌዴራሊዝም ስርዓቱ የመሳሰሉት ነገሮች እንደገና ደግሞ አማራ በኢትዮጵያዊነት እንጂ በአማራነት አልደራጅም የሚል በተለይ ለጥቃቱም እንዲደርስ አንዱ አስተዋጽኦ አድርጓል ማለት ይቻላል። በዋናነት መንስኤዎቹ እነዚህ ናቸው። ምን ጉዳት ደረሱ ለሚለው በማስረጃ የተደገፉ ነገሮች ምንላቸው? እነዚህ መጽሐፍቶች በብዛት የሚያሳዩት አማራ ኢትዮጵያን ባለ ተገደለ ድርጅታዊ ምዝበራ አክሎክ ቢራራ ዶ እኔ ግን እነዚህ መጽሐፍ ራሱ አልቀበላቸው ነገር አይ ቆይ የመካፈል ስራ ነው የሚሰሩት እነዚህ አይደለም። የሰብጀክቲቭ ኢሹ ነው የሚሆነው እሱ እርሶ ስላልተቀበሉ አይደል ኢትዮጵያዊነትን ደግፈው እየተከራከሩ ያሉት ልዩነቱም እሱ ስለሚሆን ኢንጂነር አንተነህ ሽፈራው የሚባሉ እዚሁ አማራ ኢትዮጵያን ባለ ተገደለ የህወሓት በጣም በዝርዝር ታላቋን ትግራይን የመገንባት በጂኦግራፊ በኢኮኖሚ በስነ ልቦና በመሳሰሉት ነገሮች አማራን የሚያስደርጉ ስለሆነ እነዚህና ሌሎች አገር አልባ ባላገርና የ21ኛው ክፍለ ዘመን መሳፍንት የመሳሰሉት ነገሮች በግልጽ የነበረውን የሥርዓቱን ሁኔታ እና በአማራ ላይ እየደረሰ ያለውን ጉዳት በዝርዝር የተገደሉት ሰዎች ጭምር በስማቸው በዝርዝር ተገልጾ ይገኛል ማለት ነው። የማንነት ጥያቄ ምሳሌ ወልቃይት ቢያነሱ 94 ምናምንና ከዛ በላይ በየስም ዝርዝራቸው የሰብአዊ መብት ጉባኤ ያወጣው ሪፖርት መሰረት ተደርጎ የተዘጋጁ ናቸውና ማስረጃዎቹ እንደሚያሳዩት ምሳሌ ወልቃይት በ2010 የወልቃይት ከ94 በላይ በእያንዳንዱ ስማቸው ተጠቅሶ የሞቱበት ሁኔታ አለ። የማንነት ጥያቄ ስላነሱ በአንድ በኩል ህገ መንግስቱ ያተገባበር ችግር አለው ምንለው የማንነት ጥያቄ ለብሔር ጥያቄ ምላሽ ይሰጣሉ ይላል። የማንነት ጥያቄ ደግሞ ለሚያነሱ ደግሞ እንደዚሁ ደግሞ ግድያ ይፈጸምባቸዋል ማለት ነው። ኮንትራዲክት ያረጋግም ታዲያ የማንነት ጥያቄ ከሚያነሱ በኢትዮጵያዊነት ማዕቀፍ ቢሄዱ የተሻለ ነው መታገል ነው ያለባቸው ጥቃት ስለደረሰባቸው በማንነታቸው ነው መታገል ያለባቸው እንጂ ጥቃት ስለደረሰባቸው ያንን ጥቃት ተቀብለው ከመደራጀት ወደ ኋላ የሚያስቀራቸው ጋሻው የሚባሉትም በሽግግሩ መንግስት አንድ ሳምንት ባልሞላ በድሬዳዋ 35 የአማራ ተወላጆች መገደላቸውን አክሎክ የሚባሉት ደግሞ ይሄ ድርጅታዊ ምዝበራ የሚለው በተመሳሳይ በአርባ ጉጉ በኦነግ 1000 ያው የኢህአዴግ አመራሮች እያወቁት 19 ማሳያዎች ስለሆኑ በማስረጃ በዚህ በዝርዝር የተገለጸ ነው ማለት ይቻላል ማለት ነው። ሌላው እንግዲህ አማራ መደራጀቱ ከኢትዮጵያዊነቱ ማዕቀፍ ያስወጣል ወይ ሌሎቹ አልወጡም ያማራስ ያስወጣዋል ወይ የሚል ነው። አማራ በኢትዮጵያዊነት መደራጀቱ በብሔር መደራጀቱ ኢትዮጵያዊነትን ከዛ ዘንግ የሚያስወጣው ነገር የለም። ከዛ ማዕቀፍ ውስጥ የሚያስወጣው ነገር የለም። ምክንያቱም ከጥንት ጀምሮ አማራ በውስጡ ያለው አሁንም ወደፊት ማለት ይቻላል ጥልቅ በኢትዮጵያዊነት ያለው ፍቅር አስተዋጽኦ ለሀገር አበርክቶ ለሀገረ መንግስት ያደረገው አበርክቶ ብዙ ነው። አቶ ዮሐንስ እንደተገለጸው ማለት ነው የሚካድ አይደለም። ግን የአማራ ብሔር ብቻ አይደለም ሌሎች ብሔረሰቦችም አስተዋጽኦ አላቸው። በነገራችን ላይ ለልማት ከተባለ በሲቪል ሶሳይቲ ህግ በዛ መደራጀት ይቻላል። ሌሎች በኢትዮጵያዊነት የሚያደራጁ ነገሮች ካሉ መደራጀት የሚከለክለው ነገር የለም። ነገር ግን አሁን ጥቃቱን ካለው ወቅታዊ ሁኔታ አስጊ ምንላቸው ስጋት ከመንላቸው ሁኔታዎች ግን ራሱን ተደራጅቶ መከላከል አሁን ካለው ወቅታዊ ጉዳይ አንፃር ነው እንጂ ከዚህ ወቅት በኋላ በኢትዮጵያዊነት ቢደራጅ ችግር የለውም ማለት ነው። ሁኔታዎች ናቸው። አሁን ያለው ወቅቱ የፌዴራሊዝም ስርዓት ነው እየተከተልን ያለ ነው ብለናል። ይሄ ፌዴራሊዝም ስርዓት ደግሞ ብሔርን በብሔር ለመጋጨት በጥናትም በተግባርም እንዳየነው በብዙ ማለት ነው። ለምሳሌ ከሶማሌ ክልል ኦሮሚያዎች መፈናቀል አለ፣ ከቤኒሻንጉል አማራዎች መፈናቀል አለ። ለምሳሌ ቤኒሻንጉል ብናይኮ በ2007 በ848000 ወዘተ የክልሉ ህዝብ አለ ይላል። የአማራ ድርሻ 21% ከምናምን ነው። የኦሮሞ 13 ከምናምን % ነው። እየተፈናቀለ ያለው ግን ኦሮሞ አይደለም ቤኒሻንጉል ላይ
የአማራው ህዝብ ነው ማለት ነው ተነጥሎ ነው በየክልሉ ጥቃት እየደረሰበት ያለው ማለት ነው ስለዚህ ኢትዮጵያዊነት ማዕቀፍ የሚያስወጣ የለም ከድሮም ጀምሮ ሀገር ወዳድነት ለሀገሩ አስተዋጽኦ እያደረገ ያለ ብሔር ስለሆነ ችግር የለውም እንደሌሎች ተደራጅቶ የለው ወይ ሌላ ምን አይነት አደረጃጀት ነው የሚጠብቁት እርሶ የሚል ጥያቄ ተነስቷል በጣም ጥሩ እንግዲህ ያው በምን አይነት ሁኔታ ይደራጅ ለሚለው እሱን አሁን እንደተባለው በኢፌዴሪ ህገ መንግስት መሰረት ህገ መንግስቱ በብሔር ያደራጀው ስለሆነ አማራ ግን ክልል አለው ግን ሲጀመር እንግዲህ በህገ መንግስቱ ህጋዊ ያው ህገ መንግስቱን እስከተቀበል ድረስ አማራ ክልል አለው አሁን የትኛው እሺ አለው አሁን ሶማሊያ ያለው ምንድነው ህገ መንግስቱን የመቀበልና ያለመቀበል ሌላ ጉዳይ ሆኖ አሁን ግን በህገ መንግስቱ የመገዛት ግዴታ አለበት ተቀበልነው አልተቀበልነው ማለት ነው ሶ አማራ ክልል ተብሎ ህገ በመንግስት ተሰይሞለት ህዝብ ተደርጎለት በጀት ተመድቦለት የሚንቀሳቀስ ነው ግልጽ ነው ምንም የመቀበል ያለ መቀበል ሌላ አንስጦትና በምን አይነት ይደራጅ የምትለውና ሰዓት ይደርጉት በምን አይነት ሁኔታ ይደራጅ ለሚለው እንግዲህ በዋናነት ለመታገል አሁንም ጠንከር ያለ የፖለቲካ አደረጃጀት ህልውናውን ሊያስጠብቅ የሚችል የፖለቲካ አደረጃጀት ያስፈልገዋል ብሔሩ በአማራ ስም በርካታ በደሎች እስከ ግድያዎች እስከ መሰደድ አሰቃቂ በዚህ ሀገር ላይ ታይቶ የማይታወቅ በሚባል ሁኔታ በስነ ልቦና የመጉዳት በኢኮኖሚ የመጉዳት በፖለቲካ የመጉዳት ባህሉን ይሄን የተከበረውን ባህል ከማንቋሸሽ ጀምሮ በርካታ ነገሮች እየተደረጉበት ያለ ስለሆነ እነዚህ ነገሮች ደግሞ በኢትዮጵያዊነት ሳይሆን በብሔሩ ተኮር ሆኖ የመጣበት ስለሆነ ያንን ተደራጅቶ ነው ጊዜ የሰው ኃይል አላማ እቅድ ወዘተ በጀት ጊዜ መድቦ እንደሌሎች ብሔሮች ተደራጅተው እንደ ራሳቸው እንደተከላከሉት ስልጣን መያዝ ካለበት ሀገራዊ ስልጣን ጨምሮ ማለት መያዝ ካለበት እስከዛ ደረጃ ድረስ ክብሩን እና ከጥቃት ክብሩን አስጠብቆ ከጥቃቱም ደግሞ ራሱን መከላከል አለበት የሚል ነው ይሄ ሲሆን ግን ከኢትዮጵያ ብሔር ብሔረሰቦች ጋር አብሮ በሰላም የመኖር ድሮም አቃፊ ነው ለምሳሌ አማራ አቃፊ ነው ስንል በክልሉ እኮ ለኦሮሚያ ልዩ ዞን ሰጥቷል ሌሎች ግን አልሰጡም ስለዚህ ይሄ ነገር ያለውን መልካም ነገር ያጎለበተ ነገር ግን የመጣበትን ደሞ ስጋት እየመለሰ መሄድ የሚችለው በብሔር ሲደራጅ ነው በኢትዮጵያ በማለቱማ አስገደለው ሀገር በመውደዱማ አስገደለው አሁን ያለው ስልት ወቅታዊ ከስትራቴጂክ ማኔጅመንት ማንጻር ያለው ነገር ራሱን በዚህ አግባብ አደራጅቶ ከሌሎችም ተሞክሮ ከሌሎች ብሔሮችም ተደራጅተው ለምሳሌ ሲዳማ ተደራጅቶ ሲዳማ ክልል ወዘተ እንዳደረገው ሁሉ ይሄ ነው አሁን እናንተ ውድ ታዳሚያን የትኛው ሐሳብ ነው የገዛችሁ የትኛውስ ሐሳብ ነው አሸናፊ የሆነው ብላችሁ ታስባላችሁ ያንን ለማወቅ ለአማራ በኢትዮጵያዊነት እንጂ በአማራነቱ መደራጀት ማህበራዊ መሰረት አያስገኝም ሲሉ አቶ ዮሐንስ ወርቁ የህዳሴ ፓርቲ ህዝብ ግንኙነትና መምህር ናቸው የሳቸውን ሐሳብ የምትደግፉ ከኔ በስተቀኝ በኩል ያሉትን በዚህ በአረንጓዴው ካርድ ከፍ አርጋችሁ ትወከሉናላችሁ ከኢትዮጵያዊነት ይልቅ በአማራነት መደራጀቱ ለአማራ ማህበራዊ መሰረት ያስገኝለታል ሲሉ የክርክር ሐሳባቸውን ላቀረቡት ለአቶ ዳዊት አያሌው ከኔ በስተግራ በኩል ላሉት በዚህ በሰማያዊ ካርድ ከፍ አርጋችሁ ትወከሉልናላችሁ አማራ በኢትዮጵያዊነት መደራጀቱም ይሁን በአማራነቱ መደራጀቱም ይሁን ማህበራዊ መሰረት ያስገኝለታል አያስገኝለትም በሚለው ጉዳይ ላይ ሐሳብ አልያስኩም የምትሉ ካላችሁ በነጩ ካርድ ከፍ አርጋችሁ ትወከሉልናላችሁ ውጤት ደርሶናል ለአማራ በኢትዮጵያዊነት እንጂ በአማራነቱ መደራጀቱ ማህበራዊ መሰረት አያስገኝም ሲሉ ቅድመ ክርክር ላይ 7 ሰዎች መርጠው ነበር ከክርክር በኋላ እነዚህ 7 ሰዎች ግንዛቤ ያገኙ ግብአት ያገኙ
ዕውቀት አገኙና 30 ሆኑ። ከኢትዮጵያዊነት ይልቅ በአማራነት መደራጀቱ ለአማራ ማህበራዊ መሰረት ያስገኝለታል የሚለው ሐሳብ ቅድመ ክርክር ከክርክር በፊት 2 ሰዎች ነበሩ የመረጡት። ከክርክር በኋላ 32 ሰዎች መረጡት። ያስገኛል አያስገኝም በሚለው ሐሳብ ዙሪያ ሐሳብ አልያስኩም ያላችሁ የነበራችሁ ቅድመ ክርክር ላይ ከክርክር በፊት 67 ነበራችሁ። ከክርክር በኋላ ሐሳብ አልያስኩም ያላችሁ 16 ብቻ ሆናችሁ። በዚህ ርዕሰ ጉዳይ በነበረው ክርክር ያስገኝለታል ያላችሁ የነበራችሁ ከኢትዮጵያዊነት ይልቅ በአማራነቱ ቢደራጅ ማህበራዊ መሰረት ያስገኝለታል ያለው ሐሳብ 32 ለ30 በሆነ ውጤት አሸንፏል። እባካችሁ ተከራካሪዎቻችን ሐሳባቸው ሊለያይ ይችላል እንጂ እነሱ ግን አንድ መሆናቸውን በመጨባበጥ ያሳዩልናል። እናንተ ደግሞ ቆማችሁ ትቀበሉልናላችሁ።